ከማሜ አይ በቃ እንግዲህ ወይ ሰምቷል። አሁን እኔ ይኸው አስገቢው ሚካኤልን አስገቢው ይኸው ወጥቷል። የለም መሰለኝ ጋይስ የለም ወጥቷል። እኔ እኮ ምን ተፈጥሮ ነው ብዬ እኮ ነው ዜድ ስትደጋግም ምን ተፈጥሮ ነው ብዬ ነው እንጂ እሱ እኮ መጀመሪያ ብሎኛል፣ ሰው አታስገቢ ብሎኛል። እኔ ዜድን አስገቢያት ዜድ ስትሉ ምን ተፈጥሮ ነው ብዬ ነው። ጸበኛም እንደሆነ አላውቅም። እናቴ በቀደም መርቀኜ ደወለችልኝ። እሺ መርቀኜ ተል ብዬ የዛሬን ጌም ሰብተሃል አለች። ጨዋታ ስትለኝ እግር ኳስ እኮ እኔ አላይም ስላት እንዴ ዛሬ ማንቸስተር እኮ ከአርሴናል ያለው በጣም ህዝብ ሁሉ ምናምን ስትለኝ ከዛ ስክሎር እያረኩኝ ሳይ በቃ የአርሴናል ደጋፊ ይበዛል። ገባሽ? እናቴ አሰልጣኙን አላቅ፣ ተጫዋቹን አላቅ፣ በኳሲውን የሚጫወቱት ውሃ መረጫጨት ይሁን ቦምብ መወራወር ይሁን በጥይቱ ከአላህ ውጪ እኔ ምንም ማቆም ነገር ከሰሚራ ጋር ቁጭ ብዬ አሪፍ ሙድ ላይ ነኝ። ገባሽ? እንደውም ላይቭ አልገባውም ምርቅን ብዬ በሁለት ተርዚና ወጥሬ የቃምኩልሽ። ከዛ አንቺ ማን ያሸንፋል ስላት ምን አለችኝ? እንትና ያሸንፋል አለችኝ። ኖ እየሮጠች ሄደችና ቤት ከፈተች። ቤት ስከፍት ሄድኩኝ፣ ገት ላይ ያስገባችኝ። ማንቸስተር ያሸንፋል በአንበሳ አለችኝ። ከዛ መሀል አለችኝ። እሺ ምላለው በአንበሳ እሺ፣ እኔም አርሴናል ያሸንፋል አልኩ። ማንቸስተር ሲቲ ያሸንፋል አለችኝ። ከዛ መሀል ስትለኝ ሰሚራ አጠገቤ ነበረች። ሰሚራ ትሙት አልኩኝ። እሺ እኔም እግዚአብሔርን አለች ማለች። አፍዛ አደንዝዛ አታላ የማላቀውን ክለብ እናቴ ባውቀው በደግፈ ጥሩ ነው። እኔ አርሴናል ማንቸስተር ሲቲ ሲባል ሰምታችሁ አታውቁም። ከዛ አባብላ ከዛ ሄድኩና ጌሙን እንትን ላይ ማየት ጀመርኩኝ። ስፖርት ሲዲ ላይ በሬዲዮ ቁጭ ብዬ ማየት ጀመርኩልሽ። ሳይ እኔ ሁለት ጎል ያስገባ 3 ጎል ገብቷል። ጎሉ ሲገባ ሶስቱንም አርሴናል ያስገባ መስሎኝ እኔ የጮው ሰሜራን ተሸክሜ አንዴ ጓዳ አንዴ እሷ ላይ ከመራለሁ የፈረደባት ወላሂ። ከዛ በላይ ጎል ልክ ሲሉ ኮምፒውተሮቹ ጎል ነው የምለው። ከዛ በኋላ 90 ደቂቃውን ጎል ብዬ 3 ጎል ገብቶ ጨዋታው አለቀ። ደስ ብሎኝ ማንም ፍለጋ ዜድን ፍለጋ እሷን ፍለጋ ሲሄድ እሷ እኔን ስትፈልገኝ መሀል ሰው ቤት ላይ ተገናኘን። ሰውዬ አንበሳ አለችኝ። እንዴ ደነገጥኩና ማለት ነው ሂጄ ቀጥታ እንትኑን በኮሜንት መጻፍ ጀመርኩ። እዛው እግር ኳሱ ቦታ ማለት ነው። ማን ነው ያሸነፈው ስል 2-1 አርሴናል ተሸነፋሉ። አርሴናል 3 ጎል አላስገባም አላስገባም። ሰውዬ ሰሚራን ተሸክሜ 7 ጊዜ ነው 8 ጊዜ ነው ወደ ውስጥ ገብቼ ተመለስኩ። ገድሽ ቀናኝ እናቴ እያልኩ አንገቷ ስር እየሳም አንቺ እኮ ዛሬ ነሽ እያልኩ አንቺ እጣ ፋንታዬ ነሽ። በቃ ጌም ስጫወት እዚህ ጋር ቁጭ በይ አንዴ አንገትሽን ከሳም በቃ እኔ ጌም ራሱ አሸንፋለሁ ማንም አያሸንፈኝም እያልኩ እናቴ ባንዴ በረዶ አላደረገችው ላይፌ ምርቃናው ባንዴ። እኔ በህይወቴ ጫት አረቄ የሆነብኝ ለመጀመሪያ ጊዜ እዛን ቀን ሰከርኩ ወላሂ። ቆይ እንዳልከለክል ቸገረኝ፣ እንዳልሰጥም አንገናኛለኝ። አንቺ እንቅፋት ሆንሽብኝ። የሆነ እንቅፋት ጨብሲ ቤት የሚባል አለ ድሮ ማለት ነው አስታውሳለሁ። ስራ ሰርተን ምን ብለን ከጓደኞቼ ጋር ይጠጣሉ፣ እነሱን ይቅማለሁ። ጨብሲ ጠጥቶ ምን ብሎ ምናምን ነገር 5 ሰዓት 6 ሰዓት ልክ ሲገቡ የሆነች ጨብሲ ቤት መግቢያ በር ላይ ያለች ሰፈር ውስጥ ያለች እና እዛ እና እንቅፋት ይለዋታል ያችን ጨብሲ ቤት። እና አንቺ አሁን እንቅፋት ሆንሽብኝ ገባሽ? ልጅቷን አሁን እንደዚህ ወይ ገስት ላይ ወይ ቤቷ ላይ የሆነ ቦታ ላይ ባገኝ ቀጥታ ሰጥ ነበር። እንቅፋት ሆነሽ ይኸው ያለችውን አንበሳ እዛ ሄለን አንበሳ በላችን፣ ይኸው አንቺ አንበሳ በላሽ። እሺ ከየት አባቴ ላምጣ? አሁን አጠገባ ብቀመጥ ቤቴ 10 ነው የምትመጣው እናቴ። እንደ መስጊድ ነው የምትዘይረው። እየመጣች ትመጣለች፣ ትስማለች። ሸቅሏል አልሸቅልም ካልኩሌት ታደርጋለች መሰለኝ። አንድ ቀን በጣም ሲመረኝ ከ1 ሰዓት በላይ ቁጭ አለች። ሴትዮ አየሬ ነክ ያዣል ወይ ዞር በይ አልኳት፣ ወይ ፑሽ አድርግልኝ አልኳት። ሰውዬ ሂሳብ እየሰራ ነው አለች። ስንት አገኘ ስንት መጣ ገቤን ቁጭ ብላ ጊፍተሮች ቢሰጡኝን ትደምራለች ቁጭ ብላ
20,000 ሲደርስ 20,000 ጋላክሲ ሲጨመርበት 21,000 መኒጋም ሲጨመርበት 21,500 30,000 እስኪደርስ ነው። ፈርዶብክ አትፋታ። እና ዜድ ደግሞ ሌላ ደግሞ ታረቁ ብላለች። ታረቁ ብላለች። ምን እንደመለስኩላት ካላህ ውጪ እኔ አላቅም ወላሂ። ያ ቮይስ ታረቁ ብየው ነበር አለች ብላለች ማለቷን አስታውሳለሁ፣ ግን ምን እንደመለስኩላት አላቅም። ሌላ አሁን ምን ላይ ነበር? ጥቁር አዎ። አሁን ጉቺ መጀመሪያ ጌም ጀመረች። ጌም ሲጀምር መጣ ሰውም ወዳጁም ጠላቱም መጣ። መልክ የሚሰራውም ምን የሚሰራውም ምናምን ነገር ቪው ጥሩ ሲሆን ምን ሲል ሌላው ለማሽቃበጥ፣ ሌላው ሊጠራ፣ ሌላው መረቡን ሊዘረጋ። መረብ ታውቂያለሽ? ድሩን ሊያድር ድር ታውቂያለሽ? የሸረሪት ድራ ቀስ ብሎ ነው ድሯን የምትሰራው ቤቱን ሊመሰረት። እዚህ ጋር መጀመሪያ እኮ አጀንዳውን ማንነቱን አታውቂው። ከዛ እያለ ታይቶ 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 ከዛ በኋላ የሰው ልጅ ያልኩኝ እኔ ሲያማው ነው ከሰው ጎን የሚሆነው። እንግዲህ ማን ደውሎ ጠየቀሽ? ማን አልደወለም? አንቺ ታውቂያለሽ። አዎ ተናግሬያለሁ። እንደገና በአካልም መጥቶ የጠየቀሽ ታውቂያለሽ። እዛም አጠገብሽ ያለው እውነት ገባሽ? ሌላ ይቅር ጉቺ እባክሽ ምን ሆነሽ ነው? ነይ ግድ የለም ገባሽ? ነይ እንትንሽን ክፈቺ፣ ላይቭ ግቢ እና አስተባብራለሁ። ሰው ራሱ እንኳን የሆነ ነገር ማድረግ ቢያቅተው ወይ ቢያቅታት ወዳጅ ነሽ። አንበሳ ያልበላ የለም ካንቺ ገባሽ? እንደዛ ይሄ በነፃ ዚዮን ሎተሪ እንደወጣለት ሰው ገባሽ? ዝም ብለሽ አንበሳው 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 ምን ነው ለአንቺ አንበሳው ቀርቶ እንደው የአንበሳ ልጅ አረ እንደው ብሱም ቀርቶ በጋላክሲ አረ እንደው ጋላክሲው ምቅር ቤትሽን ከፍተው አስከፍተው እስኪ እንጸልይላት፣ ጸሎት እናርግላት። እህታችን አሟታል፣ እስኪ ጸልዩላት ባካችሁ። እሺ ጊፍት ጋላሪዋን ሄድ ሄድ እያላቸው እኔ አሁን ይሄን ጊፍት ጋላሪ እኔ ማስሞላት እችላለሁ በእርግጠኝነት በራሴ ብቃት ማለት ነው። በራሴ ታክቲክ አንቺ ጋር ሳልነካካ ወደዛ ወደዚህ ሳልል ምናምን ነገር ገባሽ? እንደው ወሩን ሙሉ አንድ ጊፍት ጋላሪ ሳይሞላ አንድ ጊፍት ጋላሪ ማሙላት ማለት ዛሬ አሁን እሁድ ነው። እሁድ ጉዳይ ደግሞ ወጥና አይደል? ይሄው እሁድ ገባ፣ ዛሬ ሊቀይር ነው። ጊፍት ጋላሪ አልሞላም ማለት ቫይራልሽ ሞተ ማለት ነው። በየሳምንቱ የሚሰጥሽ አሁን ቢ1 ላይ ነው ያለሽ። ሉክ ኤ ላይ ቫይራል የነበርሽ ሴት ማለት ነው። ተግባባን? ተው አንተ ለምን ተዋለህ? አንቺ አስመስይ፣ አንቺ መልክ ስሪ። እኔ ሐቁን ነው የምናገረው። ስትፈልግ ትቀበል፣ ስትፈልግ አትቀበል። የታሉ? ምን ነው ሰው አጣች ዛሬ ሲያማት። ጠላቶቿ እሺ ግልጽ ጠላት ናቸው። የእሷን ነገር በእግዚአብሔር እጅ ተይዛለች። ቃል በቃል ነው የሰማሁት። በእግዚአብሔር እጅ ተይዛለች። ከዚህ በፊት በማሜ ተይዛ አየራችንን ያዘች ተብሎ ነበር። ከዛ ጌሙ ይሄ በአሰስ ገሰሳቸው፣ በጣናቸው፣ በነዳቸው፣ በጨረራቸው፣ በፍጉራቸው ተጣላን። ጌሙ ቆመ። ከዛ በኋላ ሲያማት ደግሞ ምን አሉ? ሜምበር እየሆናቸው ሜምበሩን አሳድጉልኝ በእኔ ስም ሜምበር። የሜምበሩን ቦታ ደግሞ ክሌም አርጉት። ያራዳ ልጅ ቴንክ ዩ። እና በእግዚአብሔር እጅ ተይዛለች። አሁን እሷ የምትፈራረመው የምትተሳሰበው ሂሳቡን በእግዚአብሔር እጅ ነው። ተግባባል? ለምን ካልሽ ያው ስትሞቺ እንትን ብቻ ነጠላ ብቻ መግዛት ገዝተው ምን መግዛት ገዝተው አዘጋጅተው ነው። እና ሼም ነው የሰው ልጅ ሰው ማለት ሰው በቸገረው ሰዓት አይቸግረው። 3 ጊዜ የሰው ልጅን ጠይቀው። አንደኛ የሰው ልጅ ሲታመም ጠላትም ቢሆን ጠላትነትን እርሳው። አንደኛ ሲታመም ይኸው ደወልለት። ጠላትም ቢሆን ጠላትነትን እርሳው።